ያለንም እኛ የሞትንም እኛ ያዘንም እኛ የነገስንም እኛ። በቅድሚያ ለመላው እስልምና እምነት ተከታዮች በተለይ ደግሞ ለጀግኖች ሙስሊም ፋኖ ጓዶቻችን እንኳን ለ1445ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ ማለት እወዳለሁ። ዛሬ ነብዩ ኢብራሂም ልጁን እስማኤልን ለመስዋዕት በማዘጋጀት ለአምላኩ አላህ ታዛዥነቱን መእሙር ትህትናውንና ጥልቅ ፍቅሩን የገለጸበት ታላቅ ተግባር የሚታሰብበት ታላቅ ቀን ነው። አላህ በአምላክነቱ ለፍቅሩ ሲል ለፈተና ነብዩ ኢብራሂምን ልጁን እስማኤልን ጠየቀው። የዘመኑ በላይ ሰዎች ለጥፋት ግብራቸው የኛን ዘመን ኢብራሂምና እስማኤልን ዘር ለይተው አረዷቸው። ከዘሮቻቸው አብርሃምና ይስሐቅ ጋር ሊያጠፏቸው የዘር ፍጅት ወይም ሆሎኮስት አወጁባቸው። በትግላችን ኢብራሂምና አብርሃም እስማኤልና ይስሐቅ ነፃ ይሆናሉ። እንደ ሰው ልጅ እንደ አማራ ተቃቅፈው እምነታቸውንና አምላካቸውን በነፃነት ያመልካሉ። ታላቁ ነብዩ መሐመድ ሰአዎ ዘረኝነት ጥንብናት ተጸየፏት ብሏል። የኛም ትግል ለእውነት፣ ለነፃነት፣ ለፍትህ፣ ለእኩልነት፣ ስለ ስብዕናና ስለ ሰው ልጆች ሁሉ ክብር የሚደረግ የህልውና ትግል እንጂ ዘረኝነት አይደለም። ለህልውና ላለመጥፋት የሚደረግ ትግል ፍጹም መንፈሳዊና ሰብአዊነት እንጂ ዘረኝነት አይደለም። እኛ የአማራ ልጆች የማንንም ዘር የበላይነት እንቃወማለን። በሰው ልጆች የጋራ ከፍታና ፍጹም ወንድማማችነት እናምናለን። አንዱ ሌላኛውን አንበርክኮ ሳይሆን ሁሉም በጋራ በኩራት ቆሞ እንደ ሰው በፍቅር ተቃቅፎ ሲሄድ ሲኖር ማየትን እንመኛለን። ፍልስፍናችን ዘር ሳይሆን ሰውነትን የተራበ ፍቅርን ያነገበ ነው። ጥይት በጥይት ይመለሳል፣ ጉልበት በጉልበት ይመከታል፣ ይከሽፋል። ዘርን መሰረት ያደረገ ጭቆናና ጥፋት ሌላን ሰው በዘሩ ምክንያት በመጥላት ወይንም በማጥፋት አይቆምም። ትግላችን የሰው ልጅ በዘሩ በሃይማኖትና በሌሎች ማንነታዊ ሴቶቹ አይጠላም፣ አያርቅም። ግለሰቦቹ እንጂ ትግላችን ሃይማኖት የለውም። ቤታችን የሰው ልጆች ሁሉ ቤት ነው። ወገኖች፣ ሴረኞች ለብዙ ዓመታት የደረቱት ድሪቶ በታላቁ ህዝባችን የነጠረ አስተሳሰብ ብርቱ ክንድ በቀላሉ የተሸነፈና የተቀዳደደ ሲያዩ ድንጋጤያቸው መሸፈን የማይችሉበት ደረጃ ደርሶ በአደባባይ ተጋልጠው እርቃናቸውን ቀርተዋል። ያም ሆኖ የአብይ አህመድ ስርዓትና አንዳንድ ነፃነትን የሚፈሩ በመፍራታቸውም የማያፍሩ ወገኖች የምንመኘውን ለሰው ልጆች ሁሉ የሚበጅ ነፃነት የምናፍቀውን ንጋት ሊያደናቅፉ ሌት ተቀን እየማሰኑ ይገኛሉ። ከኛ የሚጠበቀው ወኔያችንና ቀልባችን ሰብስበን በጽናት ወደፊት መገስገስ ብቻ ነው። በአንድነት በፍቅር ስንቆም ለነብዩ ኢብራሂምና ለልጁ እስማኤል የደረሰ አምላክ ሁሌም ከኛ ጋር ነው። ሞታችን ይከላከላል፣ በእኛ ቦታ ሌላ መስዋዕት ይተካል። ዘመዶች፣ ጥንት ነገስታት አባቶቻችን ዘውዱ በተለይ በሞት ምክንያት ከአባት ወደ ልጅ ወይንም ከንጉሱ ወደ ወንድሙ ወይንም ከንጉሱ ወደ ተረኛው ነጋሽ የመሸጋገሩን አዋጅ ለህዝብ ሲያውጁ ያለንም እኛ የሞትንም እኛ ያዘንም እኛ የነገስንም እኛ ይሉ ነበር። ይህ ድንቅ አባባል ምሳሌነቱ ዘመናዊ ሽሬ ነው። ዛሬ ላይ ቁመን እኛም ያለንም እኛ የሞትንም እኛ ያዘንም እኛ የነገስንም እኛው ነን እንላለን። ክርስትና መጣ፣ እኛው ተቀበልነው፣ ሃይማኖታችን አደረግነው። እስልምናም መጣ፣ እኛው ተቀበልነው፣ ሃይማኖታችን አደረግነው። ከክርስትናም ከእስልምናም በፊት ግን እኛ ነበርን። ከክርስትናና ከእስልምናም በኋላ ያለነው እኛው ራሳችን ነን። የነበርን እኛ ነን፣ ያለንም እኛ ነን። የተደሰትንም ያዘንም እኛው ነን። ያነገስንም የነገስንም እኛው ነን። የጠላቶቻችን ሰይፍ የአብርሃምንም የኢብራሂምንም አምላክ አያውቅም። በጥላቻ ያበዱ እጆች የሰነዘሩት ነውና እስላሙንም ክርስቲያኑንም እኩል ያርዳል። በዚህ ዘመን እየተጋፈጠን ያለው መራራ ሀቅ መራራ እውነት ይሄ ነው። ታዲያ ጠላቶቻችን ካሰለፉብን ሰራዊት ከተኮሱብን ጥይት በላይ ግን
ከመካከላችን የሚያገኙትን ጥቃቅን የሥነ ምግባር ጉድፍ ወደ ግዙፍ እንቅፋትነት ቀይረው ብዙ ውድመት ሲፈጥሩ ቆይተዋል። ለዚህ ደግሞ ሌላው ቢቀር ያለፉት 1000 ዓመታት ምስክሮች ናቸው። ስለዚህ በፍጹም መንፈስ አንድነው ለነፋስ እንኳን የሚሆን ቀዳዳ አንተው። አንድ ከሆን የጠላቶቻችን የግፍ ግንብ ድምጽ ሳናወጣ ይፈርሳል። ትግላችን በዚህ በጣም አጭር የግንባር ቆይታው ደረጃ በደረጃ የማይገመቱ ድሎችን እያስመዘገበ ስርዓት አልበኛውን አናርኪስቱን የብልጽግና ስርዓት እያፈራረሰው ይገኛል። በመሆኑም ሌላው የኢትዮጵያ ሕዝብና የትግሉ ማህበረሰብ በቆራጥነት ከጠላት ጋር የተናነቀ ካለው የአማራ ሕዝብ ጋር አንድ ላይ በመቆም ሀገሩን ክብሩንና ማንነቱን የሚያስጠብቅ ለዘመናት ያማጣበትን ህዝባዊ መንግስት ለማቋቋም ያገኘውን ይህን ወርቃማ ዕድል በአግባቡ እንዲጠቀምና ዘላቂ ሰላሙን በማረጋገጥ ወደ ልማት እንዲገባ ተባብሮ እንዲነሳና ከቀደመው የገዘፈ ድጋፉን እንዲያደርግልን በዚህ አጋጣሚ ጥሪያችንን እናስተላልፋለን። ህይወት መብታችን ናት። በትግላችን እናረጋግጣታለንም። በድጋሜ እንኳን አደረሳችሁ። ያንሻ ትውልድ ያስሸንፋል። እኛ ካልሆን ማንም፣ ዛሬ ካልሆነ መቼም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ሰኔ 9 2016 ዓ.ም